ወንድሞቼ ሚዲያ ላይ ወጥቶ ሲሰድባት አይተሻል። ሀጂም ራሱ ሰድቧታል። እዚህ ግን ኢሮፕ ላይ ያመጣቻቸው ለቤታቸው ሁሉ ነገር ያደረገችው እሷ ናት። በልጅነቷ ተሰዳ በ14 ዓመት ሬፕ ተደርጋለሁ ብላለች። ይችል ለቤተሰቦቿ የሻማ ህይወት ኖራለች። ለነሱ ብርሃን ለሷ እየተቃጠለች እንዳወራችሁ ያልፈለኩትም ሰው አግብቼ whatever it is እንደገና ስፕሪት ክለብ እንሰራለን ምን እንደሚባል ትርጉሙ እኔ የገባቸው አልመሰለኝም። ራቆት ጭፈራ ቤት ፖል አለ። ፖል ላይ ወጥተሽ ራቆትሽን ለሚያይሽት እያዘዋወርሽ ላይሽ ላይ ብር ይበተንልሻል። ያንን ስራ እየሰራች ቤተሰብ አስተዳድራለሁ ብላ ስትል ይችላል ለቤተሰቦቿ ምን ሆና ነው የኖረችው? ስለዚህ ሮሚ እኔ ለራሱ የሚገርምሽ የሆነ ቦታ ገባውኝና እኔ ከሳራ ጎን ነኝ አልኩኝ። እህቱ ሳራ ነው የምትባለው። ምክንያቱም በቃ ዋጋ ከፍላለች ለቤተሰብ እንደዚህም ያናገራት እንደዚህም ያበሳጫት ለራሱ ለቤተሰብ የከፈለችው ዋጋ ወንድሞቼ መድረስ የነበረባቸው ቦታ ስላልደረሱ ነው ብላ ብስጭትም ሊሆን ይችላል። ገባሻ? ለምንድነው ወንድምየው ሳራ ለራሱ ብትናደድ ስሜታዊ ለራሱ ብትሆን ወንድምየው ሀጂ ማሳለፍ ነበረበት ጥፋቱን። በቃ ሙሉ ለሙሉ ጥፋቱን የሚወስደው ሀጂ ነው ስል ቀጠቀጡኝ። እኔ እንዴት እንደዛ ትያለሽ? ለመሰለሽ አንደኛ ሀጂ ጠጥቶ ሊሆን ይችላል። ማታ ማለት ፕሮግራሙ የነበረው ሊሆን ይችላል። እንደሚወራው አለመጠጥ የሚንቀሳቀሱ ሰዎች አይደሉም። ጠጥቶ ሊሆን ይችላል። ሁለተኛ ነገር እሷም ሚስቱም እሱም ወጥቶ ይሄ ነገር ቀላል ነገር አይደለም ይሄንን ፊት እንዲያድርጓል ብለው ከመሰከሩበት እስር ቤት እዚህ ሀገር ዓለምንም እንደው ቀላል ቢባል ከ15 በላይ የሚያሳስረው ነው። ኢሮፓ ሀገር ሴት ልጅ እንዲያርጉ አልሞተችም እንጂ ገድሏታል። ስለዚህ የሚያሳስር ነገር ነው። ስለዚህ ራሱ ዲፌንስ ማድረግ አለበት። ወጥቶ ራሱ ይምታት አይምታት የምናውቀው ነገር የለም። ውነም መቷት ከሆነ አንቺ እንደ ሴት እንደዚህ ካደረገሽ ወንድ ጋር የፈለገ አልመታትም። እሱ ማፊያን ይመታት ሌላ ሰው እኔ የምነግርሽ አንቺ እንደ ሴት እዚያ እምወደው የልጅ አባት ለምን አይሆንም? አብረው ጠጥተው ገብተው እንደዚህ አርጎ ደብድቦኝ ዘኔክስ ደይ ስነቃ ፊቴን በመስታወት ይሄንን መልክ አይቼ እንደዚህ ደብድቦኝ ዘኔክስ ደይ ባል ይሆነኛል ብዬው አብሬው ኖራለሁ። ነገ ሲጠጣ የማይገለኝ መሆኑ በምን አምኜ ነው ከሱ ጋር ሴፎኝ የምኖረው? ለ4 ዓመት አብረው ኖሯል። ይሄ ነገር ከተፈጠረ 7 ወሩ ነው ተብሏል። ከዚህ በፊት የሚደበድባታል ካሉ how dare ነው እንደዚህ ካደረገች ሰው ጋር አንድ ቀንስ የምታድረው? ስለዚህ እኔ እንደዚህ አርጎ መደብደቡን እሱን አላመንኩበትም። ያሉኝ አሁን ሌላ ልጆች እኔ ጋር ደውለውልኝ ነበር። ሮሌክስ የሚባል ሰዓት ሊሸጡ ሄደው ጥቁሮች ጋር ሊያጭበረብሯቸው ሲሉ ነቅተውባቸው እሷ አመለጠ። እሷ እንደበደቧት እሱን አመለጥኩት ሚስትን ሰለምን ሄድክ እንዳይሉት አፍሮ ነው እንጂ በዛ መልኩ ነው የተደበደበው። እሱም እኮ አለ ማፈኔ መታት እኮ አለ። ዘኔክስ ደይ ለአባቷ ምን ብላ ትንገራቸው? ሌባ ደበደበኝ ትበል እንጂ ላጭበረብሬ እንጂ አትልም አይደል እንዴ? ዘይኖስ አባትየው እንደሚሰርቅ ገንዘብ ከየት እንደሚመጣ እያወቁ ነው የሚበሉት አሉ። ይሄ ልጅ ለራሱ እኮ ጀምረው ሱዲን ሀገር እኔ ብዙ ልጆች ደውለውልኛል። ይታወቃል ሀጂ እኛ ሁላ የሱዲን ሀገር እሱ ያልጋበዘው ሀጂ ያልጋበዘው ሰው ጊፍት ያልሰጠው ሰው የለም ነው የሚሉሽ። ልጁ ከየት እንደሚያመጣ አይታወቅም። ብር አለ ይሰራል። እዚህም ሀገር ባንክ ውስጥ ይሄ የሆነ ነገር ላስገባልሽ የማፊያ ስራ ብዙ አለ የሚሰራ ምን ሰማው አድርጎ እሱ አምጥቶ ግን የዛ ሀገር ሚኖሩ አውኛም በልተናል ከሀጂ እጅ አልበላለ እንዴ ነው የሚሉሽ ደውለውልሽ ማለት ነው። ኦኬ የአዲስ አበባ ልጅ ነው እንደምታውቂው የዋህ ነው። ለራሱ ግን አልሆነም። አንድ ቤት እንኳን በስሙ የሌለው የወለደው ልጅ እንኳን የትምህርት ቤት ሊከፍልበት የሌለው አስቢው ሲኖረው ሰው በደና ባገኘ ሰዓት እንኳን ሰብሰብ ብሎ የራሱን ነገር አልያዘም። ይጠጣሉ። ለዛሬ ነው የሚኖሩት። እውነት ነው። ደግ ነው ማይልሽ የ22 ልጅ ነው። 18ም ኖሯል 22ም 24ም ኖሯል። እኔ በጣም ብዙ ሰው ነው የነገረኝ ስለሱ ማለት ነው።
ግን ጓደኛው ለራሱ ሀያለኝ ነበር አወራሻለሁ በውስጥ እያለኝ ነበር እሱ ጓደኛው ሱዲን ሀገር ኦኬ እና ቶሎ ተደራርገናል ኦኬ እሺ እንትን አላላትም በፍጹም የሚነግርሽ እሱ እንደዚህ አድርጎ በመጥበሻና በእንትን ደበደበኝ እኔም እንደዚህ ሲጀመር እኮ ተማመን እኮ እንዳልመታት እኮ አምናለች ሊና ግን ምንድነው ያው ሌባ ሲሰርቅ ይስማማል ሲካፈል ነው የሚጸቡ ምናምን ባል ብር ሲካፈሉ አልተስማሙም ገባሻ ሰው እነሱ ምንድነው የሁለቱ በቃ ሀጂ ብዙውን ብር ወስዷል አይነት ነገር ገባሻ ሰው ማካፈል የነበረበትን አላካፈለንም ብለው ነው እንደዚህ እንትን የሚሉትና ሰው ብቻ ምንድነው በጣም ይደብራል እኔ ብዙ ታሪክ ሰምቻለሁኝ ሮሚዬ በጣም ብዙ ታሪክ ሀቢባ ጋር ያው ጉድ ነው የምንሰማው ስለ ጠንቋዮች ብዙ ታምር እናያለን ግን የጣሊያኖቹ ይለያል የጣሊያ በቃ ህዝብ ጉድ ነው ያለው በየቤቱ ሮሚዬ በየቤቱ ትናንትና ስገባ በቃ ስለነሱ ብቻ ነው የሚወራው ስለነሱ ብቻ ማፊያ እኮ ነው ይሄ እኮ ጉድ እኮ አፍ እኮ የሚያስጭን ጉድ ሀቢባ ልጇን አለማስወረደዋ እግዚአብሔር ተአምር ሊወለድ የታሰበ ልጅ ስለሆነ ነው እንጂ በዚህ ወሬ ብቻ ሀቢባ ፌንት አለመውጣቷ ጠንክራ እነዚህን መያዙ ሀቢባን ሁሉ ሰድቧታል እኮ እንዴ ጭራሽ ሰድቧት እኮ ነው የወጣው የሚገርም ነው ኦቢዬ ኢታሊያን ጆብ እኮ ነው ያየነው ሙቪ ላይ የምናየው ነው እኮ በአካል ያየነው በጣም ቀላል ሙቪ እኔ ተቆራርጦ ነው የደረሰኝ እኔ አላየውም የለውም ነበር ቲክቶክ ላይ አልተያዳምጥሩ በመኪና ብቻ ነበር እንደውም ይሄ እኮ የግል አይሮፕላን የሚያርፍበት ጄት ምናምን የማይወርድ እንዴ ራሱን የቻለ ሚላኖ ምናምን እያሉ የማፊያ ሰፈር እየጠሩልን በቃ አልሰማነው ነገር የለም በስማም አፍ በእጅ የሚያስጭን እኮ ነው እኔ በቃ 4 ሰዓት ሮሚዬ ቁጭ ብዬ ነው ያደርኩት አነጋውኝ ረኒ ሳላየው ግን ይቺ ልጅ እንዲህ ተደብድባ ከሆነ እሷ ዝምባያት ሮሚዬ እሷ ፍቅር አለባት ልጅቷ እስካሁን ድረስ ትወደዋለች ያ ለዛ ነው ገባሻ የምትከሰው ልጁን በቃ ይሄ ፍቅሩ አልወጣላትም ምክንያቱም ታውቂያለሽ ከቦርጩ እንትን ብሎ እዛ ጋር ምናምን አሰርቷል ሮሚ ሀጂን አስገቢው የት አለ ሀጂ ካለ አስገባው እንዴት ነሽ ሮሚ ሀጂ ና ግባ እኔ አውቀዋለሁ ሀጂ ታውቀዋለሁ ኦኬ ሀጂ አንተ ቁጥር ጻፍ አውቀዋለሁ እኔ ወይዬ ሮሚ እንዴት ነሽ አድናቂሽ ነኝ እኔ አንድ የጉራጌ ተወዳጅ ግጥም አለኝ እሱን ጋብዣችሁ ወርዳለሁ በስ በሞቀ ተወዳጅ ግጥም አለኝ ልጋብዝሽ ኧረ ያዛርገው ለነገ ያዛርገው ግጥሙ ለነገ ላስገባው ነው ለነገ ከዚህ ወሬ ጋር ምን እንዴት ይሄዳል አሁን ሀጂ ይመጣል አሁን ትናንትና ዮዳብ ጋር ገብቶ ነበር ይመጣል ኃይልዬ ካለ ሮሚ ሀጂ መጥቷል ሀጂ ና ግባ ና አይቼዋለሁ ና እሱ ነው ራሱ ነው ሀጂ እሱ ራሱ ነው አውቀዋለሁ አስገቢው ቤቲ አረ አስገባለሁ በደምብ ቤቲ አንድ ቁጥር ጻፊ ካለሽ ሀጂ አንተ ነህ ራሱ ነው ሮሚ ራሱ ነው አውቀዋለሁ ና ጻፍና ግባ ገስትላ በቃ ኒውት አድርጉ ሮሚ ጋር በተራ እናውራው ያ ሀጂ ዝርያ እንኳን ደህና መጣ ምናልባት ታውቀኛለህ የአዲስ አበባ ልጅ ነኝ እኔም የኮልፌ ልጅ ነኝ ግን ያንተ የሰፈር ልጆች የሚያውቁ ቤት በተለያየ ሀገር የሚኖሩ ብዙ ሰዎች ኮንታክት አድርገውኛል እነሱ ኮንታክት ስላደረጉኝ ሳይሆን ተቆራርጦ የወጣውን ነገሮች አይቼ የራሴን ጃጅመንት ነው እንጂ የሰጠሁት አላቅህም ለመጀመሪያ ጊዜ ነው ማይክ እዚህ ጋር ስላንተ ግን ያልነገረኝ ሰው የለም የዋህ የምትኖርበት አገር ሱዲን ውስጥ አንተ ጋር ያላበላኸው የአዲስ አበባ ልጅ ማለት ያ ነው እኔ ማቀው በልቶ የሚደሰት ለአንተ ለሰው ያበላኸው አዲስ አበባ ላይ ፎቅ ይኖር ነበረ በአንተ እጅ ያልበላ ሱዲን ሀገር የለም ምን እንደምትሰራ ጠንቅቀው ያውቃሉ ብርህን ይበላሉ ስላንተ ቢያወሩ ግን የሚሰማቸው የለም እኔ እንደደረሰኝ መረጃ እውነት ይሁን ውሸት አላውቅም ሮሌክስ አብራችሁ ልሰሩ ሄዳችሁ ነቅተውባችሁ አንተ አመለጥካቸው እሷን ማፊያዎች መተዋታል ጥቁሮች መተዋታል በዛ ሰዓት አንተ አባቷን ጠርተህ እንትን እንደወሰድካት ነው እንጂ
ጥፊ ምናምን ትግራይ ቤት ችግር የለም መመታት ጥፊ ሁሉም ሊመታ ይችላል። የእንደዚህ አይነት ግን በመጥበሻና በድስት አይኗ እስኪጠፋ ለመሞት ሩብ ጉዳይ የሚማታው የአዲስ አበባ ልጅ እኔ አይቻላቅ። ስለዚህ እሷ የደረሰባት ኬዝ ያ ነው። አንተ መታሃት አይደለም። መታሃት ከሆነ ደግሞ እንደዚህ አድርጋ በኔክስት ዴይ አብራ ከተኛች አብራ ከኖረች is not your fault። መክሰስ ትችላለች። አክሰሱ አለ። ኢሮፓ ሀገር አይደለም ሴት ልጅን በዚህ መልኩ አለ ፍላጎቷ ሴክስ ማድረግ አትችልም። ሚስት ሆና ኬዙን እናውቀዋለን። ፎንቃ አለባት። ግድንግድ ፎንቃ የቁርጥ እንደተለየሃት ስታቅ አሁን ሚዲያ ላይ አምጥታ በዚህ መልኩ ሚዲያ ምንም ይፈጥር የለ። ሀቢባ ለራሷ አረብ ሀገር ነው የምትኖረው። ስለ ጣሊያን ሀገር ኑሮ፣ ስለ ሱዲን ሀገር፣ ስለ እንግሊዝ ኑሮ የምታውቀው ነገር የለም። የምታወሩላት ወሬ ራሱ ኮንፊውዝድ አድርጓታል። ፈርስት ኦፍ ኦል ሀቢባ ጋር ይሄንን ኬዝ ይዛችሁ መሄዳቸው እብድ ናቸው። ዮኒ ማኛ ቢሆን ሊያውቀው ይችላል ኬዙን። እዮዳብ ሊሆን ይችላል። ኢሮፕ ውስጥ የሚኖር ሰው ኬዙን እንዲያውቀው እዛ ብትገቡ ጥሩ ነው። ማንም አንተ የምትሰራውን ስራ ማንም ቢያገኝ ይሰራል። ብዙ ማፊያዎች እናውቃለን። በእርድና በመኖር አንተን ብል የሚያደርግ ማንም የለም። ግን አንተ ስለምትወድ ጥላ ስለሄድክ ፎንቃዋ ስላለባት አንተ ሲያቅታት ለኔ ካልሆነ ለምን እስር ቤት አይበሰብስም የሚባል ጫውታ ግን አይሰራም። ሮሚዬ ቆይ ኒውት ያንሳና ያውራ አይደለም ቼክ አርጉ እያሉ ነው ኮሜንት ላይ። ኒውት አንሳ ሀጂ ካልሆነ ታስወጫዋለሽ። ሀጂ ነኝ ሮሚዬ እንዴ ኦኬ አመሰግናለሁ። ሮሚዬ ቤቲ የምትባል አስገቢያት። ቤቲ አንድ ጻፊ ቤቲ ዝርያ ናት። ቤቲ አንዳንድ ጻፊ ትናንትና ነበረች። ቤቲ አንዳንድ ጻፊ ሀጂ እኔ አንተም በሆን እዛ ቦታ ያው ዝጋ ቤቲ ማብራራትም አይጠበቅብህም ነበረ። ቢኮዝ አንደኛ ነገር ይሄንን ነገር አርጋት ከሆነ ጣሊያን ፖሊስ ጣቢያ ነው እንጂ ሄዳ የምትከስ ሚዲያ ላይ አይደለም የምትከስ። ሚዲያ ምንም ሊያረጋ አይችልም። አልጠፋህም። ይኸውልሽ ሮሚዬ እኔ እዚህ ጋር አንድ ሴት ልጅ እንደዚህ ሆና እርግጠኛ ነኝ ለኔ አግዥልኝ ልልሽ አልችልም ከሆነች ገባሽ። ግን ሪያሊቲው ምን መሰለሽ አይደለም ሊናን እንደዚህ መተሻት ዝም ልትል ይቅርና ሊና የድሮ የልጇ አባት እንኳን አንገቴን ያዘኝ ብላ በፖሊስ ነው እንዳይደርስ ያስደረገችው። አላረጋትም እኮ ይኸውልሽ በእውነት ነው የምነግርሽ። የልጇ አባት ምንም ሳያረጋት ሊመታኝ ነበረ በቃ መቶኝ ሊመታት ያልነበረውን ሊመታኝ ነበረ ብላ በፖሊስ ከሳ ያስራቀችው ሰው ናት። አይደለም እንዲህ ፊቷን በብረት ድስት በመጥበሻ ያልተዘረዘረ ነገር የለም ገባሽ። ይሄ የተደረገው ለምንድን ነው? ለሰላም ከቨር ለመሆን ለሷ ክስ እንዲመች ድራማ ነበር የሰሩት። ካየሽው ገብታ ስትናገር እኔ ምን ብያለሁ? የሮማ ሰው ይግባና አልኩኝ። ሮማ ውስጥ የሚኖር ሰው ይሄን ምስክርነት ከሰጠ እኔ አምናለሁ። በቃ 4 ነጥብ። የሮማ ሰው በጭራሽ ገብቶ ምስክርነቱን አይሰጥም። ለመሰለሽ ከጫፍ ጫፍ የኛን ጉዳይ የማያቅ የለም። ሮሚ የሮሌክስ ሰዓት ሰብስቤ ስመጣ የብር ማት ሰብስቤ ስመጣ ስትበላ ስትጠጣ እግሯን ሰቅላ ስትዝናና ነው የከረመችው እንደፈለገች። መዝናናት እንዲህ ሲምፕል ኑሮ አይደለም የምነግርሽ። የአማራትን እየገዛች የአማራትን እየበላች ነው የምነግርሽ ያለው ተባሽ። ከዛ ይሄን ሁላ ጊዜ ስትኖሪ 2 ዓመት አንቺ በኢሮፕ ውስጥ 2 ዓመት ሙሉ እየቀጠቀጠ እየደፈረኝ አንዳንዴ የሆነ የድሮ የድራማ ታሪክም መሰለኝ አልገባኝም። ለመጽሐፍም ፈልገው ከሆነ አይዶን ነው። ግን የትኛዋ ሴት ናት 2 ዓመት ጎረቤት እኮ ነው የሚደውልብሽ አይደለም እሷ ያን ሁሉ እስክትሆን ድረስ መቼስ ሳይለንት አይደለም አፏን ሳይለንት አድርጌ አልደበድባት። የሰው ልጅ እንዲህ ሲመታ አስቢው። ግን እኔ ማቷዛ ሀገር ነው የሚኖሩት አይደል? ማጎናችን ከቤታችን ጎን ቤት የኛ የምንኖርበት ቤትና የአባቷ ቤት አንድ ላይ። አባቷ በቀን ውስጥ አልመጣ ከተባለ 7 ሊመጣ ይችላል። ይዞኝ የሚወጣው አባቷ ነው። ከውጭ ይዞኝ የሚመለሰው አባቷ ነው። ምሳ የሚበላው እኛ ጋ ነው። እራት የሚበላው እኛ ጋ ነው። ሮሚ በእውነት ነው የምነግርሽ። እግዚአብሔር ይሄን የሮማ ሰው በጠቅላላ ያውቃል። ኮላቲና የሚባል ቦታ ያደርሰኛል። ከኮላቲና ይዞኝ ይሄዳል። አንዳንዴ ቢዚ ሲሆን በታክሲ ይሄዳለሁ።
ሙሉ ሮማ ነው የሚያውቀው። እኔ ሮማ ባህሪ ያላቸው ምናምን ጠይቂ፣ ስለ ባህሪዋ ስለ እኔና ስለሷ ጉዳይ ጠይቂ። የዛኔ ፍርድ ትሰጫለሽ። የሮማ ሰው ግን የሆነ ኔጌቲቭ ነገር ከነገረሽ እዚህ ላይ የፈለግሽውን ነገር አድርገሽ እኔን ማውጣት ትችያለሽ። ግን አሁን የሚለፈልፈው ያለው አረብ ሀገር ያለ ሰው ለምን ዝም አለች? እስከ ዛሬ ድረስ ለምን አልተናገረች? እኔ ህይወቷን እንዳያበላሽ ስለምፈልግ ዝርዝር ነገር ማውጣት አልፈልግም። በጣም ልጎዳት አልፈልግም። እሷ መብቷን አውጥተዋለች። እኔ ካወጣሁት ደግሞ በጣም ለነገሮችም ከባድ ነው፣ የማይሆን ነገር ነው የሚሆነው። በቃ ብቻ እንዲህ ብዬ ላብራራልሽ አልችልም፣ ማውጣት አልችልም። ወንድ ልጅ ነህ፣ የአዲስ አበባ ልጅ ነህ። የፈለገ ብትሆን አንሶላ የተጋፈፍካትን ሴት በተአምር ልትጎዳ አትፈልግም። ስለዚህ የእሷ አንተ ጋር ያለ ኬዝ የሚባለው ምን የሚባለው ሀጂ እንደ አዲስ አበባ ልጅ ሊቪት ምንም ነገር እንዳታረግ። ሀቅ ካላት ሀቢባ ጋር ሳይሆን ጣሊያን ፖሊስ ጣቢያ ሄዳ ትክሰስ። ዛሬ ደወልኩ ፖሊስ ጋር ጭራሽኑ ሮሚ ያልከሰሰች ምን እንዳለች ልንገርሽ። ሀቢባ ጋር ክስ ከስሻለሁ አለችና ወረቀቱን ላኪልኝ አለቻት። ይሄው ብላ ላኩላት። ወረቀቱን ሀቢባ ስታስነብበው የእሷ ጓደኛ የከሰሰችው እንጂ ሊና የከሰሰችው ክስ የለም። በዚህ ደወልኩ ዛሬ ጭራሹኑ ሞል ነበር ራሱ የላትም የክስ እኮ። ክስ ካለ እኮ የክስ ነምበር አለ የሚሰጥ። ስልክ ያልተዘጋም አናውን ነምበር እስኪደወል እየጠበቅኩ ነው። አናውን ነምበር ከተደወለ ፖሊስ ነው በቃ ይደውላሉ። አሁን እኮ ጠየቅኩኝ። ሞል ነምበር ሲኖረው አቃቤ ሕግ ጉዳዩን ወደ ክስ የሚወስደው ከሆነ ኢሜይልን ወስደዋል። ኢሜይል እንደሚልኩልኝ እንደሚደውሉልኝ ተናገሩኝ። ኦኬ አለቀ። ይሄ ነው። ግን ከዛ በፊት ምንድነው የፈለጉት ያሉት በሶሻል ሚዲያ በቃ አታክ አድርገው የሆነ ጉዳዩ ተሰሚነት እንዲኖረው የማድረግ ፕላን ነው የተያዘው። ከከሰሱ ኢሮፓ ሀገር ላይ ሪፈረንስ ነምበር አለ። ያንተ የከሰሱበት ሪፈረንስ ነምበሯ ለሀቢባ ሰታ ማሳየት ነበረባት። አሁን ዛሬ ሄደው ከሰው ከሆነ ሌላ ነገር ነው፣ ቀኑ ይታያል። የከሰሱበት ሰዓት ከስ ከሆነ እዚህ ጋር የመጡት ሌላ አቴንሽን ፍለጋ ነው እንጂ ክስ አይደለም። ሀቢባ ቤት ስለገባች አንተ ፊት እንኳን ቀርቶ የቀነኒ ጉዳይ እንኳን የተገደለች ኢትዮጵያ አንድ ወር እንኳን አልተያዘም አጀንዳው። ለአንድ ወር ሀጂ ይላሉ፣ ከዛ ያበቃል። ሌላ ኬዙ አይደለም። ግን እኔ የሚያናድደኝ እንደ አዲስ አበባ ልጅ ሀቢባ ቤት ገብታችሁ እንደዚህ ገበና የቤተሰብ ገበና በዚህ መልኩ ቲክቶክ ላይ መውጣቱ በጣም አዝናለሁ። ሮሚ ምን ላድርግ እኔ ገብቼ እዛ ጋር ለእህቴ ለተናገረችው ነገር መናገሬ ስህተት ነው። በቃ ማለፍ እችል ነበረ። ገባሽ? ምክንያቱም እህቴ ከበደለችኝ ነገር እዛ ጋር ገብታ ከተናገረችው በላይ ያደረገችልኝ ነገር ይበልጣል። ገባሽ? ምንም ባናወራ ባንገናኝም እህቴ ናት፣ ታናሽ እህቴ ናት። እዛ ጋር በዛ ልክ ገብቼ መናገር አልነበረብኝም። በቃ ግን ስሜታዊ ስለነበርኩኝ ተናግሬያለሁ። አሁን ስለ እህቴ ምንም በዛ መንገድ መናገር አልፈልግም። ለምን በቃ ኦልሬዲ አንዴ ሆኗል። ደግሜ የማወራው ነገር እንዲኖር አልፈልግም። ገባሽ? በቃ እህቴ በጣም ጥሩ ሴት ናት፣ በጣም ጥሩ እና ያን መናገሬ ትክክል ነሽ። በጣም ትልቅ ስህተት ነው። ይቅርታ ጠይቃለሁ። እሺ ለመሰለ እኛ እንደ ሴት ለቤተሰብ ነው የምንኖረው፣ ለቤተሰብ ነው የኖር ነው። እህትም ለእናንተ ብላ ብዙ ነገር ሆናለች፣ እግዚአብሔር በሚያውቀው ማለት ነው ኖራለች። ያንን ማድረጓን ሁላችንም የምናደርገው ነው። እኔ እንደ አዲስ አበባ ልጅ ተሰድጄ አባቴ 15 ልጅ ነው የወለደው። ለቤተሰብ የሚቻለኝን የሻማ ኑሮ ኖር ያለው የእህት ላይፍ የብዙ ሮሚ እንዴት ነሽ? ሰላም ነው ሮሚ? ለመበጥበጥ ሮሚ አንድ መረጃ ላሳይሽ ነበር። ቆይ ለመበጥበጥ ነው እኔ ነው መበጥበጥ ሳይሆን ሮሚ አንድ ነገር እኔ ሮሚ ታውቂያለሽ፣ እኔ ሮሚ አታስብ። ይሄ ልጅ በእውነት ነው የምነግርሽ፣ ሆን ብሎ ለመበጥበጥ በየቤቱ ነው ሀሳብን እንዳይሰርቁ አስገቡልኝ ሳልል አንድ ሰው እንዳታስገቡ፣ ሰው አታስገቡ። ሮሚ ምን መሰለሽ የሚፈልገውን ነገር ልንገርሽ። እሱ ወደሚፈልጉ ጓደኞቹ ጋር እንድገባና እሱ ጋር ቪው ተሰብስቦ ለማውራት ነው የሚፈልገው። ገባሽ? በየቤቱ ነው የሚሄደው፣ በየቤቱ ነው የሚከተለው። የገባውበት ቤት ይመጣል። ወዶ ነው እንዴ? ወደው ነው? ምን አውቃለሁ። ጀላውን አሰራ ሲባል እኔ ለሴት ነው ያሰራሁት፣ ለሱ መሰለው መሰለኝ እኮ እንዴ። ወንዶች አሁን ከአጂ ጋር የምትቃወሙ ሸቀጡን ያሰራው እሱ ለራሱ ፈልጎት ነው።
ለወንድ ልጅ አይደለም። እየተከተልክ እንደ ሴት አትልከስከስ። ማስታወቂያን የሰራችሁለት የአዲስ አበባ ልጅ ነው። ማሰራት የምትፈልጉ በውስጥ እየደወላችሁ ዶክተር ኮሚሽን እየያዘ ያገናኛችኋል። ሌላ ምንም ታሪክ አታመጣም። እንደ ኢትዮጵያ ለኛ አዲስ ነገር ሆኖብናል። ኦፍ ኮርስ እኔም አዲስ ነገር ሆኖብኛል። ለዚህ ሀገር እንዳለ ኢሮፕ ነው የሚመጡት። ሸቀጣቸውን ሊያሰሩ፣ ጡታቸውን ሊያሰሩ፣ ምናቸውን ሊያሰሩ። ስለዚህ የአዲስ አበባ ልጅ ነው ላሽ እኮ እንደ ሰገጤ እኮ ባላየ ማለፍ ይችላል። አድርግ ያለው ስላለ ተከትላችሁ ወንዶች ደግሞ ልጁን ምን አድርግ ነው የምትለው? ኧረ ላሽ በል ኮራ አረገው እያልሰጠው እንግዲህ ሸንኮራ መሰለው። በጣም የሚደብር ነገር አታድርጉ። ተከትለ አንድ ነገር ላሳይሽ። እኔ ሰገጤ አይደለሁም አልነበርኩም። ተቆራርጦ የወጣውን ግን እያንዳንዱን ተከታትያለሁ። ብዙ ልጆች ከሱዲን ሀገር ደውለውልኛል። እዚህ ለንደን ላይ ነፍ የሚያውቁት የሰፈሩ ልጆች አሉ። እኔ ታውቃላችሁ እንዳለ ከአራዳ ልጆች ጋር ነው የምውለው። የአራዳ ልጅ የተባለ እዚህ ለንደን ላይ እኔን የማያውቀኝ የለም። ሀጂን ባላቀውም ሱዲን ሀገር የሚኖሩ የአዲስ አበባ ልጆች ስለሱ በሱ እጅ ያልበላ ሰው የለም። የአዲስ አበባ ልጅ እኛ እንደ ሰገጤዎች ፓንት ስር ብር መስፋት ስለማንወድ ነው እንጂ ሰው ሲበላ ሲጠጣ ስለምንደሰት ምናልባት የሆነ ነገር ሰርተን ላታዩ ይችላላችሁ። የአዲስ አበባ ልጅ ሰው ስበልቶ ሲደሰት ሲያምርበት ስለሚያስደስተን ነው። ያ ነው የአራዳ ልጅ ትርፉ። ስለዚህ ይሄ ልጅ ብልጥ ቢሆን ኖሮ እንዳገኘው ገንዘብ እንደተወራለት እንደሚያወሩለት ይኸው እንግዲህ አሞላቆ ቁጭ አርጎ እያኖረ እንግዲህ ማን ነው ለገርል ፍሬንዱ ቂጥና ጡት የሚያሰራ ከንፈር የሚያሰራ? የዋ ስለሆነ እኮ ነው። ገንዘቡ መያዝ እኮ አቅቶት አይደለም። ግን የአራዳ ልጅ ስትኖር ለዛሬ ነው የምትኖረው። እንደ ሰገጤ ስልክሽን ላኪልኝና ምን አይነት ልብስ እየለበሰች እንዴት ሆና ሰዓቷን ሮሌክሷን አርጋ እንዴት እንደምትዝናና ስልክሽን ላኪልኝና የቪዲዮ ማዕት እልክልሻለሁ። እዩ የሌለ ወሬ ነው የምታወራው። እዚህ ላይ ያለው የኔ ቴሌፎን ነው። እዚህ ላይ የለጠፍኩት የኔ ስልክ ነው። እልክልሻለሁ። በቃ ፎቶዎቿን እንግዲህ እየተደበደበ እየተቀጠቀጠ የሚኖር ሰው እንደዛ ከሆነ የሚኖረው አይተሽ መመስከር ትችላለሽ። አንቺ እየሰማኝ ነው። ጓደኛ ትናንትና የሆነ ቤት ለራሱ ተገናኝተን ነበርና ስላንተ ሲያወራ በጣም መልካምነት ነው። ሰው ቀጥ ብሎ አይም አለ። በጣም ጨዋዛ ሱዲን ማለት ነው። ጓደኛ ነው እና ሰው ቀጥ ብሎ ማይ በጣም ጨዋ ልጅ ነውና እኔ ለራሱ ገርሞኛል። ሀጅዝ ቦታ መንጣቱና በቃ ተመስባከል ምናምን እያለ ነበር እና እኛ ይልኛ የደበረ ምንድነው ሲስተርን እንደዛ ገባ 14000 ባለበት በቃ እንደዛ አውርደ መናገር ነው ገባል። ሶ ይቺ ልጅ ዋጋ ከፍላለች ለእናንተ አይደል? ሰው መናገር አልነበረብን። ሁላችን ጠየቀ ኮኪያ አሁን እኔም ተናግሬዋለሁ። እሱ ጋር ልክ ነሽ። እኔ እሷ ገብታ ብትናገርም በውስጥ ማናገር እችል ነበረ። ግን እዛ ጋር ገብታ ሌላ የቤተሰቤንም ነገር የወንድሜ የታላቅ ወንድሜ ምንም የማያውቀው የ30 ዓመት ታሪክ ተነስቶ አሁን ዲነን የኛ ቤተሰብ ታሪክ አለው ምናምን ብላ ስታወራ ስሜታዊ ሆኜ ነው የገባሁት። አልዋሽሽም። የመግባትን ፍላጎት አልነበረኝም እዛ። ለዛ ነው ገባሽ? እና ገብቼ እሷን በዛ መንገድ ማንሳቴ ስሜታዊ ሆኜ እንደዚህ ናት እንዲህ ናት ማለቴ በጣም ትልቅ ስህተት ነው እኮ አልኩኝ። በቃ በጣም ይቅርታ ብያለሁ እህቴ። ምን ብትል በቃ መናገር አልነበረብኝም። ያ ጥሩ ነው። ይቅርታ ብያለሁ። እኔ ስለ እህቴ ስም በክፉም በምንም ማንሳት አልፈለግም። በቃ ብትልም አክሰፕት አድርጌዋለሁ። በቃ ምንም ልላት አልችልም። በጊዜ ጉዳይ ነው። አሁን ወትና ስጋና ስጋ ምንም መቆረጥ አይችልም። አንድ ነው። ስጋን ቆርጣ ትጥለው ስጋ ናት፣ እህት ናት። ከዚህም በላይ ሊጣላ ይችላል። ሁሉም ጋር ጥፋት አለ። አንተም ጥፋትን አውቀ ይቅርታ ጠይቀሃል። ኃይልዬ እንኳን ደህና መጣ። ያ22 ሮሚዬ እንዴት ነሽ? ሮሚዬ ሰላም ነው? ዝርያ አለው። ሰላም ነው ሮሚዬ። አንቺ ለማንም እንትን ስለማትሆኝ በቃ ሊናም ትምጣ ሳራንም እነግራታለሁ ትምጣና እዚህ ጋር እስቲ ያውሩ። በቃ በፒስ ባለው ነገር ያውሩ። በቃ አንቺ ትሻለሽ። ያ ዳይ እንደ አዲስ አበባ ልጅ ገባ። ምንም እኮ እንትን የሚሆን ነገር የለም ገባ። ከዚህም በላይ ሰው ብዙ ነገር ይደራረጋል። ሚዲያ ላይ ወጥቶ ግን
ማናቸው ምንም የሚፈጠር ነገር የለም። እዚህ ላይ ሀቢባ የምትፈጥረው ምንም ነገር የለም። ተወርቶ አውርቶ ነው የሚቀረው። እህትና ደግሞ ስጋ ነው ገባ ስጋና ስጋ ቀርቶ አይደለም ፍርድ ነሳሪ ጋርና አረ በልህ ነው። ሳራም እንደዚህ ነገር አታውቅም። ስንት መስዋዕት ከፍላለች ለሱም ሆነ ለቤተሰብ። በጣም ምርጥ ሲስተር ሳርቸው በእውነት በቃ ሼር አድርግላትና ትምጣ ይታረቁ። ያ ታስታርቃቸው ሮሚ በጣም ትምጣና የሳራን ህይወት እኛ ኖረነዋል። እኔ ቃል ብናደድም አልፈርድባትም አልኩሽ እኮ እኔ መታረቅም ደረጃ መድረስ አያስፈልገንም። እኔ እህቴ ናት አልቀየማትም። ብትናደድም አንድ ወንድሟ እንደዚህ ተብሎ ሲለጠፍ ወይ ሲባል ስሜታዊ ሆና ነው የተናገረችው። ገባሽ? እንደ ልፋት አላት እሷ። ሁላችንም አምጥታ ወንድሞቼ ይቀየራሉ ምናምን ብላ ነው ያመጣችን። ገባሽ? እሷ በጠበቀችው መንገድ ሳይሆን አንዳንድ ነገሮች እንዲህ ተብለው ቢለጠፉ ብትወጣና እንደዛ ስሜታዊ ሆና ብትናገር ያው አክሰፕት አድርጌዋለሁ ብዬሻለሁ። እሷ ሳትሆን እኔ ነኝ ይቅርታ ማለት ያለብኝ። በቃ ምንም ቢሆን ስሜታዊ ሆና ነው ያለችው። ኦፍ ኮርስ ያ በቃ ሳራም ሆነ ሊናም ሮሚ አንቺ ጋር ይምጡና በቃ ምንም ነገር መካካስ ምንም በቃ ፒስ መደራረግም ያሳለፉ ሰዎች ናቸው አንድ ላይ ገባሽ? ይምጡና እዚህ ላይ በቃ ያውሩና በስነ ስርዓት ነገሩን እስቲ በፒስ በአዲስ አበባ ሙድ እንፍታው። yes እንደዛ ነው የሚሆነው። የአዲስ አበባ ልጅ ብዙ ነገር ሊደራረግ ይችላል። እዚህ እውነቴን ነው የምልህ ሀጂ እዚህ ለንደን ላይ ተጣልተው በቃ ዲፖርት ተደረገ ተብሎ እንደዚህ ፊቱ ተቀዶ ስንት ነገር ተቀዶ በሽማግሌ አዲስ አበባ ላይ ተሰብስቦ ጉዳችንን እኛው እንፍታ ተብሎ ክስ ካለ ጥርስ የተማመር ካለ ምን ተደርጎ በቃ በቅምቀማሙድ ብዙ ነገር ይደረጋል እዚህ ሀገር። ግን እርስ በርሳችን ተያይዘን ጥርስ ለጥርስ ተነካክሰን በቃ ጉዳችንን እዛው ይሸፋፈናል። ገባ? ብዙ ነገር ያልፋል። ስለዚህ ይሄ ደግሞ ፋሚሊ ኬዝ ነው። ፋሚሊ አንዴ ቲክቶክ ላይ ወጥቷል፣ ነገ ይረሳችኋል። ማንም ነገ የእናንተን ፊት የሚያዩ የለም። በቃ በእልህ ምንድነው የሚባለው? ምን ያሱጣል ጩቤ ያሱጣል ይባላል። በእልህ የተደረገ ነገር ነው እንጂ ሳራ ነገ አንድ ነገር ሆነ ክብትል ይሄ ሚዲያ ሳይሆን ሳራ ነው የምትደርስልን። ነገ ሳራ አንድ ነገር ብትሆን እርግጠኛ ነኝ ዘለ የምትደርሰው አንተ ነህ። እህት ናት። ለዛውም መስዋዕትነት የከፈለችልህ የቀይ ጥቁር ሆና ቤተሰቦቿን በልጅነት በ14 ዓመቷ ጀምራ ለፍታ ቤተሰብ እዚህ ያደረሰች ናት። እኔ ከወንድሞቼ ጋር ሁላችንም እንጣላለን። እኔ ለቤተሰቦቼ ልክም ሳራ እንዳለችው ነው መስዋዕትነት የከፈልኩት። ነገር ግን ከወንድሞቼ ጋር ብጣላ ያ ያደረኩት ለነሱ የሆንኩት እንዴት አይገባቸውም ብዬ ነው ተናድጄ ስሜታዊ ሆና ነው ያደረገችው። እርግጠኛ ነኝ አንተ ላይ ወንድሟንም ይቅርታ ስትጠይቀው አይቻለው ይሁዳብ ቤት ይሁዳብ ጋር ደግሞ የሱንም ኬዝ ልትናገር ፈልጋ አይደለም ከነበርክ ሀቢባ እንደዚህ የሚባል ወንድም አላችሁ የሰረቀ ስትላት ነው በንዴት አው ብላ ያወጣችሁ እንጂ ወንድሜ ሌባ ነው ብላ እሷ መጀመሪያ ሳራ አላወጣችም። ይሄ ህዝብ እኔ ባዳምጠው አሁን እዚህ ጋር እኔ ልላክልሽ መረጃ ደውሎልኛል። ይሄ አበሻ ሰው ሲባላ ሚዲያ እስቲ ጠይቃቸው። አንድ ሰውና አንድ ሰው ሲጣላ የእንትና ኬዝ የእናትየውን ስልክ ቁጥር አውቃለሁ፣ ጎረቤት ነን፣ ፎቶአቸው እኔ ከዚህ በፊት ከዮኒ ማኛ ጋር ተጣልቼ ዮኒ ማኛን እናት ፎቶ ልላክልሽ ወንድሙ እዚህ ጋር ነው ቤታቸው እንደዚህ ነው ምን ያደርግልኛል? ለሙር ትጣላለህ እንጂ ደርሼ ዮኒ ማኛ እናት ድር ቤት የሚያደራርስ የለም ልላክልሽ ብለውኛል። ምን ላረገው አልኩኝ። እንደ ሰገጤኔ ዮኒ ማኛ እናትኝ ናቸው ወንድሙ ይሄውና አልወድም። ሚዲያ ላይ እኔ ከተለያየ ሰው ጋር በሆነ ነገር እነካካለሁ፣ ፋሚሊ ጋር ግን አልደርስም። ስለዚህ አሁንም ሳርዬ ካለች ሼር አድርጉላት። መጀመሪያ ከሳራ ጋር ያለውን ነገር እንፍታው። ከዛ በኋላ ከሊና ጋር ያለውን ነገር እንነጋገራለን። ሊናንም ቢሆን ያናግራታለሁ።